ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ የጽናት ሚዲያ ቤተሰብ እንግዲህ ሁሉ ጊዜ በተለያዩ ፕሮግራሞቻችን ላይ የጽናት ቤተሰብ የሆናችሁ አዳማጮቻችን ሐሳብ አስተያየት መስጠቱ በሙሉ ከልብ ነው የምናመሰግነው ይሄ ሐሳባችሁ ተጠናክሮ ይቀጥል ገንቢ ሐሳብ እንደሆነ እየገመገምን ነው በተለይ ጽናትን በተለያየ ፕሮግራም ተደራሽ ለማድረግ ያው ጥረቶች እያደረግን ነው የተሟላ እንዲሆን የእናንተ ድጋፍና የአድማጭ ተመልካቹ እገዛ የግድ ስለሚያስፈልግ ጽናትን ተከታተሉ ሐሳብ አስተያየቱ ጽናትን ደግፉ እላለሁ ዛሬ የጽናት ሚዲያ ቤተሰብ በጣም ጥልቅ የሆነ እና በጣም በስፋትም ብናገር ደስ ይለኛል በዚህ ምክንያት ነው ፕሮግራም የተዘጋጀውት ትንሽ ሰፋ አድርጌ በጥልቀት ነገሮችን የምናይበት መንገድ እኔ በተረዳሁት መልኩ ወደ እናንተ ለማምጣት ስለፈለኩ ነው ስለዚህ የጽናት ሚዲያ ቤተሰብ ምናልባት ከማነሳቸው ሐሳቦች ጋር አንዳንድ ስህተት ወይ የቃል አጠቃቀም ካለ ሆን ብዬ ሳይሆን ያው ስህተት አድርጋችሁ እንድታዩት እፈልጋለሁ በተቻለ አቅም በጥንቃቄ ነገሮችን ማየትና መፈተሽ ፈልጋለሁ እንግዲህ እኔ በግል በኢትዮጵያ ፖለቲካ ላይ ባለፉት 25-26 ዓመታት የቆየሁበት ጊዜ ነው እና በዚህ ቆይታዬ እና ፖለቲካው የበለጠ የማይበት መንገድ ቀላል ጊዜ አይደለም 25-26 ዓመት ኦልሞስት አሁን 30 ዓመት ሊሞላው ጥቂት ጊዜ ነው የሚቀረውና ስለዚህ ይሄ የአንድ ወጣት ልጅ ተወልዶ ወጣት ሆኖ ጎርብሶ ቤተሰብ የሚመሰርትበት እድሜ ያህል በፖለቲካ ውስጥ መቆየት ቀላል ጉዳይ አይደለም ከዛ በላይ ደግሞ ከኛም በላይ ነበሩ ቀድመው እዚህ ትግል ውስጥ የገቡ ሰዎች የሚታወቁ ሰዎች ትልቅ ቤተ መዛግብት ማለት ይቻላል እና ብዙ ሰዎችን በተለይ ከዚህ በኢትዮጵያ ፖለቲካ ላይ ትልቅ ቆይታ ያላቸውንና ግሙት የሆኑ ሰዎችን የሚያነሱትን ሐሳቦችን ብዙ ጊዜ አዳምጣለሁ ማዳመጥም አስፈላጊ ስለሆነ ማለት ነው እና አብዛኛውን የፖለቲካ ሊቃን አብይን የሚገልጽበት መንገድ ይሄንን ስናገር እኔ መታበያ አይደለም ይሄንን እንድትይዙልኝ ፈልጌ ነው አብይን የሚገልጹበት መንገድ የአብይ አገዛዝ ሂደቱን ነው ከአብይ ጋር ያለው ሂደቱንና እሱ ከስልጣኑ ጋር ያለው ቁርኝት ብቻ ነው ነጥለው የሚያዩት በአንድ በኩል እንደዛ የሚመስል አጠቃላይ መዋቅራዊም የፕሮፓጋንዳ ዲስኮርሶችም ወደዛ ስለሚያመዝን በዛ ደረጃ ትንተና እየተሰጠ ቢሆን አይገርም ግን ከዛ በላይ ግን ውጤቱም አይተው ብያን የሚሰጡ ድምዳሜ የሚሰጡ ሰዎች እኔ እስካሁን አልገጠመኝም የጽናት ሚዲያ ቤተሰብ ይሄንን ስናገር ምን ለማለት ፈልገህ ነው ብለው አንዳንድ ሰዎች እንደሚጠይቁ አውቃለሁ ከዚህ ሁኔታ ነው ነገሮችን የማየው ማለት ነው የህወሓት ፖለቲካ እንደምታውቁት እንግዲህ የህወሓት ፖለቲካ የምናይበት መንገድ እና ኦህዴድን የምናይበት መንገድ በጥልቀት እየፈተሽኩም ስለምመጣ ወደ እናንተም እኔ የምረዳበትን መንገድ ለማስረዳት ለመሞከር ጥረት አደርጋለሁ ከዛ በፊት ግን የጽናት ሚዲያ ቤተሰብ በጣም በርካታ የሆኑ መረጃዎች ነው ያሉት ስለዚህ ሁሉንም መጥቀስ በጣም አስቸጋሪ ቢሆንም ዋና ዛሬ ላወራበት የምፈልጋቸው አጀንዳዎች ስለሆኑ ከሱ ጋር ትንሽ ሐሳብ ልስጣቸው አንዱና ትልቁ በተለይ አሁንም ይሄ ህዝባዊ ቁጣዎችና የህዝባዊ ጥያቄዎች እየቀጠሉ እየመጡ እንደሆነ እየተሰማ ነው የሚያስገርመው የብልጽግና አገዛዝ እንጀራና ዳቦ ከሱቅ መግዛትም ሊከለክል እንደሆነ እየወጣ ነው የተለያዩ መረጃዎች እየተሰሙ ነው ከዚህ በፊት የፌስታል ህግ አውጥቶ ነበር ዳቦ እርቦናል የሚሉ
ሐኪሞች አደባባይ ላይ ወጥተዋል። አሁን ዳቦም የራባቸው ሐኪሞች ዳቦ ከሱቅም መግዛት አይችሉም። ከዚህ በፊትም ከሆቴል ውስጥ የሚወጡ ምግቦች ሁሉ ለሰው መስጠት እንዳይቻል በተለይ ለኔ ቢጤዎች እንዳይሰጥ ያወጣውን ሕግ ማስታወስ ያስፈልጋል። በአጠቃላይ የብልጽግና ሕጎቹ እና መመሪያዎቹ የዳቦ ጥያቄ መመለስ ሳይሆን ዳቦም መግዛት መብላት አትችልም። ሆቴል ላይም ቆመህ እንደው ሰው ያስተረፈው ምግብ እንኳን እሱን ቀምሰህ ህይወትን ማስቀጠል አትችልም። ፌስታል መያዝ አትችልም። በጣም እና ይሄ አገዛዝ ምን እንደሆነ በደንብ እያያችሁት ምናልባት ከምናገረው ንግግር ጋር አብሮ መያዝ ስላለበት ነው። ይሄ አገዛዝ አሁንም አይናችሁን ገልጣችሁ ይሁ ነው የሚለው። ሌላው አምስቱ ፓርቲዎች በጋራ ማስጠንቀቂያ ሰጥተዋል። የጊዜ ገደብም ሰጥተዋል። ጦርነት ይቁም፣ የታሰሩት በአስቸኳይ ይፈቱ፣ ሁሉን አቀፍ ድርድር መደረግ አለበት። ይሄ ሳይሆን ወደ ምርጫ የምንሄድበት መንገድ የለም ብለው መግለጫ ሰጥተዋል። ከዚህ በፊት በዚህ ጉዳይ ላይ አንዳንድ ሀሳቦች ሰጥተን ነበረ። የተቃዋሚ ፓርቲዎቹም ይህንን ሀሳብ እየገዙት ነው። ስለዚህ በጣም ደስ የሚል ነው። ይሄ ሁኔታ ነው ተጠናክሮ መቀጠል ያለበት። በሚቀጥለው ጊዜ በዚህ ጉዳይ ላይ መልስ ካልሰጣቸው ምን አይነት ጥያቄ ይበይናሉ የሚለው ወደፊት አብረን እናየዋለን። ሌላው በጣም አስገራሚ ጉዳይ አብረን የምናያይዘው የኢትዮጵያ እስልምና ጠቅላይ ምክር ቤቱ ያወጣው መግለጫ አለ። በተለይ ከመግለጫው ጋር በተያያዘ ግዕዝ በአማራ ክልል ላይ እንዲማር የክልሉ መንግስት የበየነበት ሁኔታን አንቀበልም ከማለት ውጪ ብርሃኑ ነጋም በዋናነት ትምህርት ሚኒስቴር እንደ አጼው ስርዓት ሆኖብናል የሚል መግለጫ ሰጥቷል። ይሄ የትንታኔያችን አድማስ ነው። ከዛ ውጪ ኦነግና ኦፌኮም ከኦሮሚያ ክልላዊ መስተዳድር ጋር በኢትዮጵያና በኦሮሚያ ጉዳይ ላይ እንወያይ የሚል ደብዳቤ ጽፎ አስገቡ የሚል ሶሻል ሚዲያ ላይ ሲናፈስ ነበረ። በዋናነት ኦኤምኤን ይህንንም ሚዲያው ላይ እያራገቡ እንደነበረ ተመልክተናል። እንድምታዎቹ ምንድናቸው? አብረን የምናየው ነው። ጽናት ሚዲያ ቤተሰብ የብርሃኑ ነጋ ዳውን ተቃውሞ እንድምታና ብርሃኑ ጁላስ የሚለው እሱም ጥያቄ የሚጭር ስለሆነ እሱም አብረን የምናየው ነው። የአብይ አህመድ የኬሚሴ ጉዞና ንግግሮቹ ቀጣይ እንድምታዎቹም አብረን የምንፈትሸው ነው። ከዚህ ጋር የተገናኙ በርካታ ጉዳዮች አሉ። ስለዚህ አብረን ከኛ ጋር እስከሆናችሁ ድረስ ይህንን ጉዳይ ትሰማላችሁ ማለት ነው። ስለዚህ ጽናትን የምትከታተሉ ጽናትን ቤተሰብ ያልሆናችሁ ሰዎች ቤተሰብ እየሆናችሁ ጽናት እንድትቀላቀሉ እንጠይቃለን። ውድ የጽናት ሚዲያ ቤተሰብ እንግዲህ ቀደም ያቆንኩት ሀሳብ ላይ ትንሽ ልምጣበት። የህወሓትን ፖለቲካ የምረዳበት መንገድና ኦህዴድን የተረዳውበት መንገድ አብይ ወደ ስልጣን በመጣ ሰዓት ምናልባት አንድ ፖለቲከኛና አንድ ጋዜጠኛ ነበሩ አስታውሳለሁ። ትንሽ በተቃውሞ ጎራ ላይ በጠንካራ መሰረት ሲቃወሙ የነበሩት። ከዛ ውጪ አብዛኛው ከአብይ መንፈስ ጋር ይሄ የመደመር መንፈስ በተለይ ይሄ በቃላት የተጫወተበት መንፈስ እሱ ጎርፍ ይዞት የሄደ ሊቅ ነው ያለው እና በዛ ሂደት ውስጥ ያላለፈ ሰው መቼም የለም። ሁላችንም የየራሳችን ድርሻ ስላለን የሆነ 2011 ላይ እኔ እስከማስታውሰው ድረስ ይሄ አገዛዝ ይሄ ሰው ብቻውን ሳይሆን እንደ ቡድን አስተሳሰቡና መዳረሻው ውጤቱ ምን እንደሆነ በእኔ የፖለቲካ መረዳት እኔ እውነቴን ነው የምነግራችሁ። ሙሉ ለሙሉ ተስማምቼ በዚህ ጉዳይ ላይ አምኜ ነው የምነግራችሁ። እነዚህ ሰዎችንማ የሆነ ነገር ማስጣል አለብን የሚል የግል ውሳኔ የወሰንኩበት ጊዜ ነው። ይሄ ጊዜ 2011 ሰው ማንም ሰው አብይን መቃወም አይደለም መቼም ታውቁታላችሁ የነበረው ሁኔታ ማለት ነው።
በዚህ ጉዳይ ላይ ሳስብ በዋናነት የመጣልኝ ይሄንን ቡድን ለመታገል ዋነኛ መሳሪያ ያደረኩት ወይም ደግሞ ለማድረግም ተነሳሽነት ውስጥ የገባሁት የግሌን ልናገር ብዬ ነው የአዲስ አበባ ጉዳይ። የአዲስ አበባ ጉዳይ እንዲነሳና የአዲስ አበባ ጉዳይ እንዲጦዝም ምክንያት ለመሆን የተገደድኩበት ምክንያት ይሄ አገዛዝ በውጤት ደረጃ እሱ ጋር ብቻ ሳይሆን በሱ ዙሪያም የተሰባሰቡ ኃይሎች ወይም ደግሞ በዚህ አስተሳሰብ ተቃዋሚ ነን የሚሉ ኃይሎችም ነገ ጠዋት የጋራ ዕጣ ፈንታ ሊበይኑበት ስለሚችል ስለገባኝ ምን ማለት ነው የሚለው በደንብ እመጣበታለሁ። ስለዚህ እኔ የተመለከትኩት ውጤቱን ነው፣ ሂደቱን አይደለም። አብዛኛው ልሂቃን ብዙ ጊዜ አሁንም ዲስኮርሶችን የምሰማው አብይን በሂደቱ ማየት ይፈልጋሉ። አምባገነን ነው፣ ስልጣኑን በጣም ነው የሚወደው ምናምን። ይሄ በትክክል ውጤቱን ግን ማየት የሚፈልግ ልሂቅ እስካሁን አልገጠመኝም። በዚህ ደረጃ እኔ በድፍረት ነው የምናገረው። ስለዚህ ውጤቱን ለመበየን ይሄንን ሰው ማወቅ የበለጠ ይጠቅማል ብዬ አስባለሁ። ይሄንን የምናገረው የጽናት ሚዲያ ቤተሰብ እንድትይዙልኝ የምፈልገው እኔ አሁን በምናገረው ሂደት ላይ በውጤት ደረጃ ሆኖ ካገኘ ነው ውጤቱን የሚቀበሉ ሰዎች ፕሮጀክት ነው። ውጤቱን ግን እስካሁንም በጥርጣሬና እድል እንስጠው በሚል እስካሁንም ያልተማረ ልሂቃን እኔ ነገ ጠዋት እኔ በምን ሁኔታ ላይ እነዚህን ሰዎች ልንፋረድ እንደምንችል አይገባኝ። ምክንያቱም ሁሉም ሰው አገሩን አይጠላም። አንዳንድ ሰው ግን አገሩን የሚጠላል። አገሩን የሚጠላበት ምክንያት የራሱ ምክንያት ሊኖረው ይችላል። ግን እነዚህ አይነት ሰዎች እንደ ሀገር ያላቸው እሳቤ፣ በግለሰብ ደግሞ በሂደቱ ላይ ያላቸው የስልጣን ፍላጎት እጅግ ራስ ወዳድ የሆኑ ኃይሎች ውጤቱን ስንገመግመው እነሱ ብቻ ሳይሆኑ የሚወድቁት ህዝብና ሀገርንም ይዘው ስለሚወድቁ ነው። ይህንን መረዳት የሚችል ሰው ካለ እሰዩ። እኔ ግን እስካሁን አልገጠመኝም። ይህንን ስናገር የተለየ የመልአክ ስብስብ ሆኜ አይደለም የምናገረው። የአብይ መጨረሻ ይሄ ነው ድምዳሜው ብሎ የተናገረ ልሂቅ የለም። እና ይህንን ማስገንዘብ የግድ ስላስፈለገኝ ነው እኔ ደጋግሜ የምናገረው። ወንድሞች፣ የጽናት ሚዲያ ቤተሰብ በኢትዮጵያ ፖለቲካ ላይ እየተፈጠረ ያለው ሁኔታ በደጋጋሚ ጊዜ የገለጽነው ጉዳይ ስለሆነ ማንም ሰው የሚያውቀው ነው። የአብይ አገዛዝ ከነበረበት ሁኔታ እየተንጠባጠበ አሁን የፖለቲካው መልክ በምን ደረጃ ላይ ነው የሚል የልሂቃን ግምገማ፣ የፖለቲካ ግምገማ ያለው ሰው እንደ መንግስት እንደ ሀገር የምንቀጥልበት ሳይሆን ለመፍረስ የትኛውን ዋና እንያዝ የሚል አስተሳሰብ ነው። ይሄ አስተሳሰብ እየተገነገነ ያለው ስልጣን በያዙ ሰዎች ብቻ አይደለም። በአስተሳሰብ ደረጃ የሚቀበሉትም ኃይል እድሉን እንጠቀምበት የሚል እሳቤ አለ። የችሉነት የወዳጅነት አስተሳሰብ አለ። ይሄ አስተሳሰብ ለምን መጣ? ይሄ አስተሳሰብ ለምንድን ነው የተነሳው የሚለው ደግሞ መገምገም ያስፈልጋል። ባለፉት 7 ዓመታት አብይን ምን አይነት አስተዳደር እንደሆነ፣ ኦህዴድ ምን አይነት ሞቲቭ እንዳለው እኔ ምናልባት የታሪኩ አካል በመሆኔ ደስ ይለኛል። ግን በዛ ደረጃ ደግሞ የተረዳውበት መንገድ ቅድም እንዳልኳችሁ 2011 ላይ ይሄን ስርዓት ጠንቅቄ ስረዳው ውጤቱን የተረዳሁት እንደ መጽሐፍ ነው። እውነቴን ነው የምናገረው። አንድ ሰው አንድ መጽሐፍ አንብቦ ሸምድዶ እንደሚይዘው የኦህዴድን ፖለቲካና የዚህን ሰውዬ አስተሳሰብ በአንድ ቢሮ ውስጥ ነው
አንብቤ የጨረስኩት። ምንድነው እሱ? እንደምታውቁት የአዲስ አበባ ጉዳይ እንቅስቃሴ ውስጥ ለመግባት የመጀመሪያ የዚህ ባላደራ ስብሰባ በተለይ ካሳንቺስ አካባቢ የነበረው ባልደራስ የመሰብሰቢያ አዳራሽ ውስጥ መጀመሪያ የጠየቅነው እኔ የጠየቅኩት የመብራት ኃይል እኔ ነኝ የማዘጋጀው ሂደቱን አጠቃላይ መብራት ኃይል አዳራሽ ጠይቄ ከአዲስ አበባ ከተማ አስተዳደር የሚመጣ ደብዳቤ አለ፣ እሱ ሳይመጣ ማከራየት አንችልም አሉ። ያንን ደብዳቤ ለማምጣት አዘጋጁና የተወሰኑ 3 ሰዎች ሆነን ወደ አዲስ አበባ ከተማ አስተዳደር ሄድኩኝ። ኤልያስ ገብሩም አለ ከአንድ ላይ ነን። ጋዜጠኛ ኤልያስ ገብሩ ብዙዎቻችሁ ታውቁታላችሁ። እና ጉዳዩን ጠይቀን የጠየቅነውን ጥያቄ በማመልከቻ የጠየቅነውን ጥያቄ በንጋታው መልስ እንደሚሰጠን ተነገረና በዛን ሰዓት የለውጥ ወሬ ስለነበረ ይሄ የለውጥ ወሬ ምናምን የሚለው ገና እየተፈተሸ ስለሆነ መፈተሽም ስላለበት ይሄን ነገር እንዳይደበዝዝም በአንድ በኩል ተጨነቁ፣ በሌላ በኩል የሁኔታው አሳሳቢነት እጅግ አስጨነቃቸው። ያስጨነቃቸው በተለይ አስታውሳለሁ የግንቦት 7 ካስታወሳችሁ አመራሮች ወደ አዲስ አበባ በገቡበት ሰዓት አዲስ አበባ ስቴዲየም ላይ የነበረውን ዝግጅት ታውቁታላችሁ። የአዲስ አበባ ሕዝብ እንዴት ወጥቶ እንደተቀበላቸው። ስለዚህ አዲስ አበባ ላይ የምናነሳቸው ፖለቲካዊ ጥያቄዎች በሙሉ ምን አይነት ከባድ ሊሆን እንደሚችል ገብቷቸዋል። ስለዚህ ምንድነው ያሉን? እኔ በንጋታው መተን የተናገሩትን ነው ቃል በቃል የምነግራችሁ። የአባገዳ የተለያዩ ሰዎች ጭምር ተሰብስቦ የአዲስ አበባ ከንቲባ ጊዜያዊ ከንቲባ ታከለ ኡማ ከጠቅላይ ሚኒስትሩ ጋር በደረገ ጉባኤ በእናንተ ጉዳይ እጅግ በጣም መንግስትን ያስጨነቀው ጉዳይ ነው። እጅግ በጣም ይሄ ጉዳይ ሊያጠፋችሁ ይችላል። ከዚህ በፊት ደጋግሜ ተናግሬያለሁ። የጽናት ሚዲያ ቤተሰብ እንደው የመጀመሪያ ጊዜ ይህንን ሀሳብ እንደገለጽኩ አስታውሳለሁ። ይህን ጉዳይ የማትተውት ከሆነ ሊያጠፋችሁ ይችላል፣ ከባድ ጉዳይ ነው የሚል መልስ ነው የሰጠን። ስሙም ጠፋብኝ። የከተማ አስተዳደሩ የከንቲባ ጽህፈት ቤት ኃላፊ ነው። ምናልባት ጋዜጠኛ ኤልያስ ገብሩ አሁን ድምፁ የጠፋበት ምክንያት ባይገባኝም ግን ሂደቱን ያውቀዋል። ከዛ ጊዜ ጀምሮ ኦህዴድን የማይበት መንገድ ሙሉ ለሙሉ የተለወጠበት ምዕራፍ ነው ለኔ። እኔ ደግሞ ይህንን ቡድን በተረዳውበት የፖለቲካ ግምገማ እስከ መጨረሻው ድረስ በአክቲቪዝሙ በፖለቲካ ድርጅትም የተለያየ እንቅስቃሴ በምናደርጋቸው ትግል ይህንን ቡድን ለማጋለጥ የሄድንበት መንገድ ስለገባቸው እነሱም የፈጸሙት የበቀል ብትር ምን እንደሆነ ቢገባኝም ማንም ሰው የሚያውቀው ቢሆንም ማለት ነው፣ ግን አድምተን እንዳደማ ነው ይህንን ቡድን ግልጽ ነው ያደማ ነው። ማንነቱን ቢያንስ የለበሰውን ጃኬት በአጭር ጊዜ እያወለቀ እንዲመጣና ከሸሚዙ ውስጥ ያለው ጃፖኒ ምን አይነት እንደሆነ፣ መልኩ ምን እንደሆነ፣ ከለሩ ምን እንደሆነ፣ ሎጎ ምን እንደሆነ ያጋለጥንበት ሂደት ስለሆነ እጅግ በጣም ኩራት ይሰማኛል። ስለዚህ የአዲስ አበባ ትግል ኦህዴድንና አብይን የበየንኩበት ትግል ነው። የበየንኩበት ሳይሆን ውጤቱን ያየሁበት ነው። ይህንን ውጤት በማየቴ ይህንን ውጤት ለማስቀረት የሄድንበት በተወሰነ መልኩ ከተማውን ከነሱ እጅ ማስጣል ባንችልም
የተሰራው የማንቃት ስራ ግን ቀላል አልነበረም። ይሄ የማንቃት ስራ ቢያንስ ህዝቡ በኮቴሽን እንዲጠይቅ እየተሳደብን እንዲጠይቅ ግን አድርገናል። የሚሳደበው አብዛኛው ዛሬ ብልጽግናን የሚቃወም የሚታገል ሊቅ እንደሆነ ያው በአደባባይ የምናውቀው ነው። በአብዛኛው ነው የምናውቀው። አድምተው የሚሳደብ አድምተው ደግሞ የያዙን ደግሞ የኦህዴድ የመንጋ ሰራዊቶች ነበሩ። ለምን? ስስ ብልታቸውን የማይንቀሳቀሱበትን ልጓም ይዘነዋል። በዛ ምክንያት የነበረው እኛ ጋም ሲፈጸምብን የነበረው አታክ ማሰር ብቻ የለም እስከ መግደል የሄዱበት መንገድ ዛሬ ፕሮግራም አይበቃል። ያንን ጊዜ ካሳለፍን ጊዜ ጀምሮ እኔ በግሌ ነው የምነግራችሁ ኦህዴድን ጠንቅቄ እንዳውቀው አድርጎኛል። ሳቀው የለበሰውን ኮታ የለም ያወቅኩት ከኮቱ ውጪ ያለው ጃፖኒውን ያየሁት ሎጎውን ያየሁት። ስለዚህ በዛ ደረጃ ኦህዴድን ብያኔ የፖለቲካ ብያኔ ነው ለኔ እንትን ያልኩት የሰጠሁት። ይህንን የማነሳው ለምን መሰላችሁ? የጽናት ሚዲያ ቤተሰብ ኦህዴድ ስልታዊ በሆነ መልኩ ስልጣኑን ለማስረዘም የሄደበት መንገድ እየተጋለጠ ሲመጣ በምርጫ ጊዜ ላይ የበየነው የምታስታውሱት ነው። የኮንስፓይረሲ ስራ ሰርቶ ምርጫውን ማጭበርበር ነው። ምክንያቱም በዛን ሰዓት ትልቁ ተገዳዳሪ የነበረው የውስጥ ተቃዋሚ አይደለም። የውስጥ ተቃዋሚው ተደማሪ ሆኗል፣ ተሸንፏል። ቀድሞ ነው የተሸነፈው። አብይ ግዛም ብሎ ተሸንፏል፣ ድምፅ ሰጥቶታል። ህወሓት ግን አደገኛ ስለነበረ ህወሓት ደግሞ በዛን ሰዓት የነበረው ፊዚካሊ የምርጫ ድምፅ እና በሰላማዊ ትግል በኃይል እመጣብሃለሁ የሚል የኃይል አሰላለፍ። ስለዚህ ህወሓት ደግሞ ካለው አቅም አኳያ ኦህዴድ ስለሰጋ ምንድን ነው ያደረገው? ምርጫውን ለማስረዘም ያው አንድም የኮሮና እድል ተጠቀመ፣ በሌላ በኩል አጫሉን ተጠቅሞ መበላት የሚገባቸውን ሰዎች በመብላት ከጨዋታው እንዴት ለማስወጣት እንደሄዱ ግልጽ ነው ማለት ነው። ከዛ ውጪ ቅድም ካልኳችሁ ከህወሓት ውጪ በውስጥ በኩል በምርጫም ተገዳዳሪ ሊሆኑብኝ ይችላሉ በተለይ አዲስ አበባ ላይ ያላቸውን ኃይሎች ለመምታት የሄደበት መንገድ ግልጽ ነው ማለት ነው። አጫሉን ሲሳይ አድርጎታል። በዚህ ጉዳይ ላይ የማስታውሰው ልንገራቸው። አብይ ወደ ጦርነት በሚገባበት ሰዓት እኛም ያው የእስር ቤቱ አካል ሆነን ቃሊቲ ዞን 1 ልዩ ጥበቃ ዋይት ሃውስ ተብሎ የሚጠራው እዛ ነበርኩ እና እዛ ስንሄድ ያገኘናቸው 2-3 ሰዎች አሉ። አንዱ የሶማሌ ክልል አስተዳደር አብዲሌ ጀነራል ክንፈ ዳኘው፣ እንደዚሁም የምክትል የደህንነት ኃላፊ የነበረው ያሬድ፣ እንደዚሁም እዛ አካባቢ ውስጥ የነበሩ ሰዎች አሉ። እነ ጥጋቡ የምክትሉ ማለት ነው የክንፈት ምክትል ጀነራል ጥጋቡ እና ከነዚህ ሰዎች ጋር በተለይ ጦርነቱ በጀመረበት ሰዓት የፖለቲካ ዲያሎግ አንዳንድ ሰዎች እንደዚሁ ወክም እያደረግን ስፖርት ምናምን ጠዋት አለ ጠዋት ሩጫ እና ከሩጫው በኋላ ትንሽ ስናርፍ የምናወጋቸው ወጎች አሉ፣ ፖለቲካዊ ወጎች እና በተለይ ጦርነቱ በጀመረበት ሰዓት አስታውሳለሁ። ይሄ ጦርነት መልኩ ምን ይመስላል የሚል የሆነ የፖለቲካ አናሊሲስ እየተሰራ አንድ ሰው አስታውሳለሁ ያው ጦርነቱን በበላይነት እንደሚጨርሱ በተለይ ደግሞ ይሄ ፌዴራሊስት ኃይሉ አሰላለፉ ከኛ ጋር እንደሆነ የኃይል እና ወታደራዊ አቅሙ እኛ ጋር እንደሆነ፣ ስለዚህ ብልጽግናን አንኮታክተኑ በአጭር ጊዜ ወደ ጨዋታው እንመጣለን የሚል ትንበያ ነው የሰሩት። በሌላ በኩል
አንድ ሰው እኔ አብዲን በጣም አደንቀዋለሁ በዚህ ጉዳይ ላይ። አንድ ጉዳይ ግን አስቀመጥኩለት። ምናልባት ይሄን ፕሮግራም ሲሰማ የሚሰሙ ሰዎች አብዲም ውጪ ነው ያለው ከሰማው እሱ ምስክርነት ስለሚሰጥ የህሊና ምስክርነት ስለሚሰጥ ይሄ ጦርነት ሂደቱ ከህወሓት ጋር ብቻ አይደለም። የጦርነቱ ሂደት ከትግራይ ህዝብም ጋር ነው የሚሆነው። ልብ በሉ ወገኖቼ፣ ይሄ ሂደት ከትግራይ ህዝብ ጋር የሚሆነው በዋናነት ቂመኝነት የሆነ አስተሳሰብ፣ ሁለት ለስልጣናችን ለተራዘመ ስልጣንም አደጋ ነው ብለው የሚገመገም ኃይል ስለሆነ ህወሓትም ከትግራይ ህዝብ ጋር አታችመንት አለው የሚል አመለካከት ስላለ እንደ ህዝብ ነው ማጥቃት የሚፈልገው። ይሄ ቂመኝነት አሳሰብ ሂሳብ ማወራረድ አለበት የሚል አመለካከት ነው። የውጭ ኃይሎችም የመግባት እድላቸው ሰፊ ነው። ይሄ አንተ ፌዴራሊስት ካምፑ ከኛ ጋር ነው ምናምን የምትለው እሱ አድርባይን ሊቅ ነው የተሰበሰበው። ስለዚህ ከአሸናፊው ጋር ተሰልፎ ሊመጣብህ ይችላል፣ ፊቱን ሊያዞርብህ ይችላል። እንደውም የጦርነቱ መልክ በትግራይ ብቻ ሳይሆን ቀጣይ አማራ ክልል ላይ ይሆናል። ይሄ ጦርነት ሰሜናዊ ጦርነት ሆኖ ይመጣል ብዬ እኔ ቃል ለሰማይ ነው የተናገርኩት። ይሄንን ስናገር ይሄንን በመናገሬ እንደ ማስረጃ ቆጥሬ ልመጣ አይደለም ወደ እናንተ የፈለግኩት። የአብይን ውጤቱን የምገመግምበት ውጤት የቱ ጋር እንደሆነ እንድታዩት ስለምፈልግ ብቻ ነው። ይሄንን ስናገር አብዲ ክንፈም የሚያውቁት ጉዳይ ስለሆነ ማለት ነው። በህሊናቸው ያውቁታል። ይሄ ግምገማ ያልተቀበሉ ሰዎች ጠዋት ቅድም እንዳልኳቸው ስፖርት ስንሰራ የጦርነቱ መልክ እየተቀየረ በሚመጣበት ሰዓት አንድ ሰው ስሙን ላለመጥራት ፈልጌ ነው፣ ስሙ አስፈላጊ ከሆነ ክንፈንም ልጥረው። ጠዋት አንድ ቀን ስፖርት ላይ ያ ያስቀመጥከው ባለፈው ያወራ ነው የፖለቲካ ሁኔታ መልኩ ወደዛ የሚመጣ ይመስላል። አሁን እያየሁት ያለሁት እኔም እንደዚህ አይነት ቅስቀሳ ነው። ስለዚህ በዋናነት ሰሜናዊ ትርክቱን መምታት፣ ይሄንን ኃይል መምታት ደግሞ በዋናነት ማጆሪቲው የክርስቲያን ደሴት ነው፣ የኢትዮጵያ ፖለቲካ የስበት ማዕከል ነው የሚል የትርክት ተሸካሚነት ስላለ ይሄንን ኃይል መምታት የሚል አስተሳሰብ ህወሓትን እንደ መግቢያ ይጠቀምበታል እንጂ ውጤቱ ግን በእነሱ አይበቃም። ስለዚህ እየሰፋ ይመጣል። ይህንን ተቀበለና ትክክል ነህ፣ በዛ ሁኔታ ነው አሁን እየቃኘሁት ያለሁት የሚል ድምዳሜ ሰጠን። የሻዕቢያ ኃይልም በዚሁ ላይ ልጥቀሰው አይገባም ብሎ የደመደሙ ሰዎች በሰዓቱ ሊገባ ይችላል፣ የጥቅም ጉዳይ ነው፣ የፓወር ጉዳይ ነው፣ ሁለተኛ የ91 የ92 ስጋት አለበት፣ ያደረ ሂሳብ አለኝ ሊል ይችላል የሚል ድምዳሜም ነበረ አስታውሳለሁ የሰጠሁት። በዚህ ላይ ትንሽ አብዲ የተወሰነ መቀራረብ ነበረ ሀሳብ ላይ። ይሄንንም ሀሳብ ካዩት በኋላ በቃ ፐርፌክት የሆነ ፖለቲካው ይሄ ነው፣ ይሄ ሀሳብ ገዢ ሀሳብ ሆነ በቃ ቤት ውስጥ ሆነ ግቢ ውስጥ እና ብዙ ጊዜ አብዲ ፖለቲካ ለማውራት ምናምን እንደው ደስ ይለዋል። እውነት ለመናገር አብዲ ከኔ ጋርም ብዙ መጫወት ይሄንን እኔ ሚዲያ ላይ ተናግሬ አላውቅም። ይሄንን መናገር የፈለግኩት የጽናት ሚዲያ ቤተሰብ
ይሄንን አገዛዝ የምናይበት መንገድ የተለየ እና በጣም ዘገምተኛ የሆነ አመለካከት ስለሆነ ነው። ይሄንን የምናገረው ደግሞ እኔ በጣም የነቃው አዋቂ ሆኜ አይደለም። ይሄንን እንዳትይዙ ከግምት ውስጥ እንዳታስገቡት። ይሄንን የምናገረው ትክክለኛ የፖለቲካ አናሊሲስም ይዘን እንኳን በተግባር እየመጣ ያለውን እየታየ ያለውን እንኳን ይዘን አብዛኛው ህዝብ የመረዳት አቅሙ ይሄን በዚህ ጉዳይ ላይ ደግሞ የጋራ የሆነ የሊቃን ስምምነት አለመኖሩ ስለሚያስቆጨኝ። ስለዚህ ምንድነው በዚህ ጉዳይ ላይ ያስቆጨ ከተባለ አብይ አህመድ አሁን ምንድነው እየተፈጸመ ያለው? ከ7 ዓመት በኋላ ነው። ከ7 ዓመት በኋላ እየተፈጸመ ያለው አገር የማፍረስ ጉዳይ። እኔ በስደት እንደመጣው ከዚህ በፊት የተናገርኳት አንድ ቃል አለ። ይሄንን ደጋግማችሁ መዝግቡልኝ። አብይ ኦሮሚያን ያዋለደ ሚኒሊክ መሆን ይፈልጋል። ኢትዮጵያ የሚል አስተሳሰብ እንዴት እንደሚጠየፈው እኔ የነፍሴን ያህል እምነት ነው ያለኝ። ይሄንን አስተሳሰብ ለመግደል ግን ስልታዊ በሆነ መልኩ ይገድለዋል። በቃል ገደለው፣ በጦርነት እየገደለው መጣ፣ በፕሮፓጋንዳ እየገደለው መጣ። በተግባር ነፍሱን ለማውጣት እየተንቀሳቀሰ ነው። ይሄንን ነፍስ ለማውጣት ግን የሚተባበረው ኢትዮጵያ እናስቀጥል የሚል አንዳንዱ አላዋቂ የሆነ አንዳንዱ የዚህን ሰውዬና የቡድኑን ፍላጎት ያልገባው አንዳንዱ ሆዱን ከህሊናው ጋር አዛምዶ ክራይ የወሰደ ነው፣ የተከራየ ነው። ስለዚህ ሆዱ የወሰደው ክራይ ለህሊናው ሰጥቶታል። ምንም ነገር ብትነግረው አይሰማም። እንደዚህ አይነት ስግብግብ አድርባይ አላዋቂነት የፈጠረው ድንቁርና ሁሉ ተደምሮ ዛሬ አገሪቷን አይናችን እያየ እያጣናት። ለምንድን ነው ምናጣት ከተባለ የዚህን ሰው ውጤት የሚበይን ልሂቃን ስላልመጣ። የሚበይን ምንድን ነው የምላችሁ? አገሪቷን የሚያፈርስ ቡድን ነው። ስለዚህ የአብይ ፕሮጀክት አገር ማፍረስ ነው፣ አገር ማጽናት አይደለም። በትግራይ ጦርነት ጊዜ ከህወሓት ጋር የነበረውን ጦርነት የፕሮፓጋንዳ ቅስቀሳ በሙሉ ህወሓትን የተነጣይ ፖለቲካ ውስጥ መክተት ነበር አስተሳሰባቸው። የገፊነት አስተሳሰብ። የፕሮፓጋንዳውን ዝም ብሎ ለሚመለከት ሰው እኔ ቁጭ ብዬ እስር ቤት ላይ እገመግመዋለሁ። የፕሮፓጋንዳ ስራው በሙሉ የሊቃን ስራው በሙሉ ትግራይን መነጠል ነው። ይሄንን ያህል መነጠል፣ ሌላውን ጨፍልቀን እንገዛዋለን፣ የማይገዛው ይደመሰሳል የሚል ከአቅማቸው በላይ ግን ከሆነ ግን በትነን እንወጣለን። ለዛ ደግሞ ሲጠቀሙበት የነበረው ቅስቀሳ ከዚህ በፊት የምታስታውሱ እና ዳነች ሲቀሰቅሱ የነበሩት መሄድ ትችላላችሁ እናንተ በጻፋችሁት ምናምን። ከዛ በኋላ ደግሞ ክልሎች ጋር የነበረው ክልል ለመፍጠር ሄዱበት መንገድ በሂደት የመሰልቀጥ ጉዳይ እንደሆነ የፕሮፓጋንዳ ቅስቀሳውን ታያላችሁ። እነሱ ክልል ለመፍጠር የሄዱበት መንገድ አዲስ አበባን ግን የአስተዳደር ጥያቄ የምንጠይቀውን ግን እንዴት እንዳሰቃዩን እንዴት በህይወትና በነፍሳችን እንደመጡ ስትገመግሙት ዓላማቸው ይገባቸዋል፣ የሚገመግም ሰው ስላለ። ስለዚህ የዚህ ሊቃን ቡድን አስተሳሰብ የተራዘመ የስልጣን የጥቅም መሰረቱን ማስጠበቅ የሚችለው ይሄ ሰሜናዊ ትርክት የሚባለው አስተሳሰብ መጥፋት አለበት የሚል አቋም ስላለ ነው። ይሄ ፖለቲካ አቋሙ ዛሬ እኛ ሳንሆን የሚገባቸው ሰው ገብቷቸው አደባባይ ላይ መጡ። ሁሉም ሰው እየገባው ነው። በተለይ የፖለቲካ ሊቃን ውስጥ ያለ ሰው እየገባው ነው። ሰሜናዊ ትርክት እንደሆነ አደባባይ ላይ መጥቷል። ወዳጅ ሆኖ አብረን ውጊያ ላይ ተሰልፈን አብረን ሰው እንግደል ብለ የተስማሙ ኃይል እንኳን ዛሬ መሳሪያ ለማማዘዝ እየተፈላለገ ነው። እኔ ልትውጠኝ እንደፈለክ ገብቶኛል ተባብለው የጊዜ ጉዳይ ነው፣ እየተጠባበቁ ነው። የሻዕቢያው መሪ የሰጠውን ሐሳብ እና ብያኔ የአብይ ፍላጎትና የቡድኑ ፍላጎት ምን እንደሆነ ተቀመጠ። እኛ ይሄንን ስንናገር ግን ጦርነቱ የጀመረ ጊዜ እኔ ኢሳያስ ዘመዴ ነው ቤተሰቤ ነው ለሚለው ሰው እንኳን ምስክርነት ሰጥተናል። እኔ አይቆጨኝም።
ይሄንን የምናገረው የፕሮፓጋንዳ ጉዳይ አይደለም፣ ውሸትም አይደለም፣ የተናገርኩ ስለሆነ ማለት ነው። በህይወት ያሉ ሰዎች አሉ፣ ምስክር አሉ። ይሄ ብያኔ ዛሬ ተንከባለው እየመጣ ነው። ይሄ በልሂቃን ውስጥ በተወሰነ መልኩ ብልጭ የሚል ነገሮች እየተፈጠረ ነው። ስለዚህ ይሄ ሀሳብ በራሱ እያሰባሰበ የሚመጣ ትርክት እየሆነ ነው። ይሄ ሀሳብ ከአንድ ቦታ ወደ አንድ ቦታ ጦርነትን በማገላበጥ አብይ የፈጸመው ውድመት የሚታይ ነው። ሚሊየንስ ዛሬ ረግፏል። አማራ ክልል ገባ። ከዛ በኋላ ከትግራይ ክልል በኋላ 2 ዓመት 3 ዓመት የምታዩት ንጹሐኑን ፈጀ። ሕፃን አልቀረው፣ አዋቂ አልቀረው፣ በአየርም በምድርም። ኦሮሚያ ክልል ያለውን ሰራዊት በሙሉ ሚሊሻ አስገብቶ ህዝቡን ለመጨፍጨፍ የሕፃን ልጅ ጡት እስከ መቁረጥ ድረስ የሄደበት ጭካኔ ስታዩት እንድምታው ይሄ ነው። ይሄ ፍላጎት የቂመኝነትና ይጠፋሉ የሚል አስተሳሰብ ነው። የበቀል አስተሳሰብ ነው። በቀል የመወጣጣት አስተሳሰብ ነው። በዚህ አስተሳሰብ ላይ ህወሓት ከዚህ በፊት ስልጣን በነበረበት ሰዓት ላይ ህወሓትን የምንቃወመው የነበረው የፖለቲካ ትርክት ይዘን ነው፣ ህገ መንግስቱ መቀየር አለበት ምናምን የሚል። ከዛ ውጭ የዲሞክራሲ ጥያቄ ነው የሚነሳው፣ የመድበለ ፓርቲ ስርዓት ነው የሚነሳው። የሰላም ጉዳይ ብለን እንደ ስጋት የምናየው አይደለም። አማራ ይፈናቀላል። የሚፈናቀለው ግን እየሞት አይደለም። ፖለቲካዊ ትርክት፣ የፖለቲካ አጀንዳ በደብዳቤ ነው። አማሮች ሲፈናቀሉ ከደቡብ ክልል ጉራ ፈርዳ ላይ ሽፈራ ሽጉጤ ደብዳቤ ጽፎ ነው አማራን ያፈናቀለው። ገጀራ ይዞ አልነበረም። አብይ ግን ገጀራ ይዞ ነው አማራን ሲያፈናቅል የነበረው፣ እየጨፈጨፈ እየገደለ። በምን? ባስታጠቀው ሚኒሻ። ይሄ ሚኒሻ የአብይ ሚኒሻ እንደሆነ ግልጽ ነው። ዲፋክቶ ነበር የተፈጠረው አብይ ስልጣን ላይ በመጣበት ሰዓት። ማዕከላዊ መንግስቱ እንኳን ቢፈርስ በተወሰነ መልኩ ራሱን ሊያንቀሳቀስ የሚችል የህቡ አደረጃጀት ፈጥሮ የራሱ የሆነ መከላከያ ነበር የፈጠረው። የመንግስትን በጀት በሙሉ የመንግስትን መሳሪያ ከውጭም እያስመጣ በመንግስት ይህንን አይል በማስታጠቅ ነው ጊዜውን የፈጀው። ስለዚህ 2 መንግስት 3 መንግስት አለ ሲሉ የነበሩ ሰዎች ከዚህ በፊት ያሉትም ልሂቃን በትክክል አድርገውታል። ስለዚህ ጥያቄው አብይ ላይ የተንጠለጠለ ጥያቄ አድርገው ብቻ ማየት ትክክል አይደለም። አብይ ላይ ብቻ አይደለም፣ ቡድኑ ራሱ በዚህ አስተሳሰብ የሚፈረጅ ነው። በዚህ አስተሳሰብ ብቻ አይደለም፣ ተቃዋሚ የምንለውም ራሱ የዚህ አስተሳሰብ ደጋፊ ነው። እንዴት ለሚለው ትንሽ ልብጣላችሁ። ሰሞኑን ትላንት የወጣ ደብዳቤ አለ። ኦነግና ኦፌኮ ከዚህ በፊት የህገ መንግስቱ ጠበቃ ነው። ነገ የሚናገረው የሚታወቅ ነው። በተለይ አንቀጽ 39 ከዚህ በኋላ ያስፈልገናል ብሎ በመግለጫ ነው የሰጡት። ይሄ ግልጽ ነው። እስካሁን አማራ ክልል ላይ ለተፈጸመው ጦርነት እልቂት አንድም መግለጫ ተሰጥቶ ይሄ ጦርነት ያሳስበናል፣ የነገ እጣ ፈንታችን ላይ አደጋ ነው ብለው መግለጫ አልሰጠው። በየቀኑ ለሚሞተው ሰው አንድም ገምግሙት እንዴት የመንፈስ መናበብ እንዳለ። ኦፌኮ እና ኦነግ ምንድነው የሰጡት? መግለጫ ሰጡ። ይሄ መግለጫቸው ምንድነው? ደብዳቤ ጻፉ። ይሄ ደብዳቤው እንድምታው ከኦሮሚያ ክልላዊ መንግስት ጋር በኦሮሚያ ጉዳይና በኢትዮጵያ ጉዳይ ላይ እንነጋገር። ከዚህ ጀምሮ ለማስረዳት የምሞክረው ከዚህ ነጥብ እየተነሳው ነው። ይሄ ጉዳይ ለምን መጣ? ደብዳቤውስ ማን የጻፈው? በነማን ተጽፎ እንዲገባ ተደረገ? ትንሽ ሚዲያ ላይ ሲናገሩ አንዳንድ ሰዎች እንደው ያነሱታል ብዬ አስቤ ነበር። አላነሱትም። ደብዳቤው እንዲጻፍ የተፈለገው በብልጽግና ነው። ይህንን አስረግጬ ነው የምነግርህ ለእያንዳንድ። ብልጽግና ለምን ጻፈው ለሚለው እመጣበታለሁ።
ግን ከዚህ በፊት ኤሊሌ ሆቴል ላይ የተደረገ ምክክር ነበረ። የፖለቲካ ፕሮፓጋንዳ ግን ተበልጠውበታል። ስለዚህ ያ ጉዳይ አሁን ተመልሶ እንዳይመጣ የተፈለገው ብልጽግና እንዳይመጣ የፈለገው ራሱ ላይ ፖለቲካው በተለይ ደግሞ የውስጥ ኃይሉ ጥያቄ ስለሚጠይቅ ነው። እንዴት በዚህ ሰዓት ላይ የሚል ጥያቄ አለ። ከኛ ጋር ክልሉ ቀውስ ውስጥ የገባባቸው ተደማሪዎች አሉ፣ ኮት የያዙ አሉ፣ እነ ተመስገን ምናምን እዚያ የአባገዳ ልጆች አሉ። ስለዚህ በተወሰነ መልኩ ለነሱ ይሄንን ጨዋታ በርላ ለመክፈት የተፈለገበት ሁኔታ ነው እንጂ በቀጥታ ከአብይ የተላከ እንነጋገር እንስማማ የሚል መልእክት ነው። ይሄ መልእክት ግን እንዲመጣ የተፈለገው በተቃዋሚዎቹ በኩል አስመስሎ እንጂ ሐሳቡ የብልጽግና ነው። ልብ ብላችሁ ያዙልኝ። በኦሮሚያ ጉዳይ ላይ የሚነጋገረው ከሽመልስ አብዲሳ ነው፣ ከፌዴራል መንግስት ጋር ነው። ፖለቲካዊ ውሳኔ የሚወሰንበት ነው። ለድርድርም ቢሆን የሚወሰነው ከማዕከላዊ መንግስቱ ጋር ነው። ስለዚህ ያለቀ ጉዳይ ነው። በኢትዮጵያ ጉዳይ ላይ ለመወሰን ኦሮሚያ ክልል ላይ የተመዘገበ ፓርቲ ነው። ከሌሎች ፓርቲዎች ጋር ቁጭ ብለን እንነጋገር ብሎ መግለጫ ይሰጣል እንጂ አንድ ተቃዋሚ ነኝ የሚል እባካችሁ እንነጋገር ብሎ አንኳክቶ ገዢው ፓርቲ ጋር ሄዱ። ግን ይሄንን ተገዶ እንዲቀበል የተፈለገው ለምንድን ነው ለሚለው ለምናገረው ጉዳይ መልስ እንዲሰጣችሁ ነው። ሁለተኛ ከዚሁ ጋር ላይ ያይዤ ወደ እናንተ ሐሳብ ላምጣው ብዬ ነው። ሁለተኛው ቅድም እንዳነሷችሁ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዚዳንት ሀጂ ኢብራሂም ቱፋ ታወቃሉ። መንግስታችን የለውጡ መንግስታችን ምናምን እያሉ ነው ያው ዲስኮርስ የሚሰጡት። ለሳቸው ለውጥ ነው ይታወቃል። ወዴዳዊ አስተሳሰብ እንደሆነ ምንም ግልጽ ነው። የፖለቲካ አስተሳሰብ አለ። ይሄ አስተሳሰብ በእኚህ ሰው የወጣ መግለጫ አለ። መግለጫው በዋናነት ከግዕዝ ጋር በተያያዘ ነው። ይሄ ጥያቄ በጣም ደርቆ ነበረ። የተወሰነ ትንሽ ሶሻል ሚዲያ ላይ ጮኸ፣ ከዛን ዝም ብሎ ነበር። እንደ አዲስ በመግለጫ መጡት። በመግለጫ እንደ አዲስ ሲያመጡት ምን እንድምታ ተያዘ? የትምህርት ሚኒስቴሩ የብልጽግና ተደማሪና የካቢኔው አባል እሱን በማስታከክ እኚህ ሰው እንደ አጼ ስርዓት እያሰቡ ነው የሚል አመለካከት መጣ። እንደ አጼ ልብ ብላችሁ ያዙልን። የመጣው ደግሞ ግዕዛዊ ጉዳይ ነው። እሱ ከሃይማኖታዊ ጉዳይ ጋር ተያይዟል። የግዕዝ ጉዳይ እንድምታው ምንድን ነው የሚለው እየፈተሻችሁ እንድትመጡ ብዬ ነው። በሶስተኛ ደረጃ አብይ አህመድ ሰሞኑን የት እንደነበረ አብዛኛው ሰው መቼም ግንዛቤ ያለው ይመስለኛል። ሶሻል ሚዲያ ላይ ምናምን የሚከታተል ሰው ምክር ቤት ላይ ባለፈው ድሬዳዋ የኛ ነው የኦሮሞ ነው ብሎ የሶማሌን ጋር ኦሮሞን ለማፋጀትም የሄደበት መንገድ በተወሰነ መልኩ ተቃዋሚው ደግፈው ይህንን ሲያራግብ ነበር። እንደውም ያንሰናል ጅጅጋም የኛ ነው ብሎ ማለት ነው። ኦኤምኤን ምናምን የምታዩት ነው እንዴት መግለጫ ሲሰጥ የነበረው። ይህ አስተሳሰብ ወዴት እየመጣ ነው? ኬሚሴ ላይ ነው የመጣው። ኬሚሴ ላይ መጥቶ አብይ ምንድን ነው የሚጠይቀው? ምን ጠየቀ? ባለፈው ፕሮግራም ላይ ትንሽ ሀሳብ እንደው ተመልከቱት ብዬ ሀሳብ ትንሽ ተናገር ነበር። ምንድን ነው ያለው? ናፈቃችሁኝ። ልብ ብላችኋል? ከልጅነቴ ጀምሮ ናፍቃችሁኛል። ስለ እናንተ አስባለሁ፣ እጨነቃለሁ። ኬሚሴ በምን አይነት ሁኔታ ውስጥ እንዳላችሁ እናውቃለን። እንዴት ተጨፍልቃችሁ እንደሆነ እናውቃለን። እና ልጅ እያለሁ ነበር የማስበው፣ ወደዚህ መምጣት ነበር የምጓጓው። እና እንዴት ነው አስቡበት እንጂ አሁን እኮ ባንኩም ጠበንጃውም እኛ ጋር ነው። ስለዚህ እንታጠቅ፣ ላስታጥቃችሁ፣ ብያኔ ስጡበት እያለ ነው፣ እየቀሰቀሰ ነው። ይሄ በአደባባይ የሚነገረው ነው። በር ዘግቶ ደግሞ የሚናገረውን አስቡት። ይሄ አደባባይ ላይ በሚዲያ የተናገረው ነው። ሶስተኛው ፕሮጀክት። አራተኛው ፕሮጀክት የወደብ ትርክት
የሚፈጥራቸው ትርክቶች ናቸው እና ይህንን ወደ ጦርነት ሊሄድበት የሚፈልጋቸው እንድምታዎች። እነዚህ 4 ጉዳዮች ወሳኝ ጉዳዮች ናቸው። አምስተኛ ብሔረሰባዊ የሆነ ግጭቶችን ለመፍጠር ለምሳሌ አሁን ሶማሌ ክልል ላይ እንደተነሳ ሁሉ በአማራ ክልል ላይም የተለያዩ ኃይሎችን በማደራጀት የፖለቲካ ሞቲቭ ያላቸውን ኃይሎች እውቅና በመስጠት ደስ ሲለው በፖለቲካ ፓርቲ ውስጥ ደስ ሲለው በግጭት ውስጥ ራሱ ሚኒሻ እየቀጠለ እንዴት ለማጋጨት አንዱን ከአንዱ የሚሄድበት መንገድ ነው። እነዚህ 5 መሰረታዊ ጉዳዮች ናቸው። እነዚህን ማነሳላችሁ ለምንድን ነው? እነዚህ የሀገሪቱን ስርዓተ መሰረቱን የሚንድ ፕሮጀክት ስለሆነ። ስለዚህ እነዚህ ፕሮጀክቶች አብይ ዋና ሜጋ ፕሮጀክት ናቸው። ለአብይ ብቻ አይደለም፣ ለኦህዴድ ነው የምላችሁ። ለኦህዴድም ብቻ አይደለም፣ ለተቃዋሚውም ኃይል። ስለዚህ ይህንን ኃይል ለማሳካት የሚጠበቀው ታይሚንግ ነው። ሰዓቱ ነው እየተጠበቀ ያለው። ይሄ ሰዓት ምንድን ነው እየተፈጠረባቸው ያለው? በመግቢያ ቅድም እንዳልኩት ሰሜናዊ የሚል ትርክት እያደገ መጣ። ይሄ የጦረኝነት አሳሰብ አገዛዙ በየቦታው እየፈጠረ የመጣው ግጭት እና ቀውስ፣ ግድያ የማይፈላለጉ ኃይሎች እንኳን ተፈላልገው ህልውናችን በጋራ ማስጠበቅ አለብን የሚል አስተሳሰብ መጣ። ለግድያ የሚፈላለጉ ኃይሎች ነው ያለው። ከዚህ በፊት አብረው ለመስራት ቁጭ አሉ ብሎ እንዴት የተናገረበትን መንገድ አስቡ። ስለዚህ የአማራው ሊቃን በአብዛኛው ከዚህ አገዛዝ መነጠል አለብኝ፣ ከዚህ ይህን አገዛዝ መታገል አለብኝ ብሎ ከወሰነበትና በትጥቅ ትግል ውስጥ እየታገለው ካለበት ጊዜ አንስቶ እስካሁን በአማራ ውስጥ 2 አይነት የፖለቲካ አስተሳሰቦች ነበሩ። በተለይ በአሊያንስ ጉዳይ አብረን እንስራ በሚለው ጉዳይ ላይ ከመርህ አኳያ አማራው የተጎዳበትን ለመካስ በይቅርታ ወይም ደግሞ በነገ ጠዋት ብያኔው ላይ መስማማት እስከቻለ ድረስ ከየትኛውም ኃይል ጋር መሰለፉ ተገቢነት አለው የሚል ቢያንስ የጋራ መግባባት አለው። ቢያንስ ትንሽ የተሻለ መስማማት አለ። እኔም ይሄንን ስለምቀበል ስለማምን፣ ስለዚህ ኦህዴድ አጣብቂኝ ውስጥ ገባ። ውጤቱን ነው እኔ እየነገርኳቸው ያለሁት። ውጤቱ ምንድን ነው? እነዚህ ኃይሎች አፈርቅመው ከተነሱ ከተሰባሰቡ በ2 ነገር ያንኮታኩታል። አንደኛ የፖለቲካ አቅም ብልጫ አላቸው፣ ዲፕሎማሲ ብልጫ አላቸው፣ የውጊያ ልምድና የተዋጊ አቅም አላቸው። እነዚህ ኃይሎች ገንዘብም አላቸው፣ ዲያስፖራው አላቸው። ስለዚህ ተጽዕኖ ይፈጥራሉ። የሚዲያውን፣ የዲፕሎማሲውን፣ ወታደሩን፣ የፖለቲካ ቅስቀሳውን፣ የፕሮፓጋንዳ የበላይነቱን ተጠቅመው ሊበሉን ይችላሉ፣ ሊያሸንፉን ይችላሉ። ሁለተኛው አሊያንስ ፈጥረዋል። የሚያግዛቸው ጎረቤት ሀገሮች ፈጥረዋል። ይሄ አደጋ ነው። ይሄ ለኦህዴድ አደጋ ሲሆን በተለይ ፖለቲካዊ ትርክቱ ሰሜናዊ የሚል የመታጊያ ትርክት ሆኖ እየመጣባቸው ነው። የውጊያ ዓላማ እየሆነ ነው። በነገራችን ላይ ዓላማ እየሆነ ነው። አንድ ሰው ለምንድን ነው የምትዋጋው ተብሎ ለመሞት እንኳን ቢዘጋጅ ከኦህዴድ የተሻለ ይሄኛው ሰሜናዊ ትርክት ሊሞትበት የሚችል አጀንዳ እየሆነ ነው። ይሄ አጀንዳ ሲመጣ፣ ይሄ መሰባሰብ ሲመጣ ምን እየተፈጠረ ነው? አብይ ወደ የትኛው ፕሮጀክት እየሄደ ነው? ውጤቱ ላይ ነው እንድትረዱ የምፈልገው። ውጤቱ ከዚህ በፊት እኔ ደምድም ያለው ይሄን ውጤት ብዬም በግል የምነግራችሁ ውጤቱ አገር ማፍረስ ነው። ስልጣን ካልተሳካ ኦህዴድ ይችን ሀገር ይዞ የማይቀጥል ከሆነ መበተን ነው። ይሄ ደግሞ በልሂቃኑ ጉዳይ ላይ ስምምነት አለ። ከብተና በኋላ ምን ያስከትላል ውጤቱ የሚለው እሱን አልገመገሙትም። ግን መነጠል አለብን የሚል ግን ግምገማ አለ። ይሄ አሳሰብ እያደገ ሲመጣባቸው ምን ፈጠሩ? 2 መሰረታዊ ነገር ይፈጥራሉ። ጽናት ሚዲያ አስቀምጠዋለች። አንደኛው ዋነኛው ጉዳይ ሃይማኖታዊ ግጭቶችን መለኮስ፣ ሁለተኛው ኩታ ገጠም ከሆኑ
የተለያዩ ክልሎች ጋር የብሔር ግጭት መለኮስ። እነዚህ ሁለት ጉዳዮች ወሳኝ ጉዳዮች ናቸው። ሶስተኛ ጉዳዮች እና አራተኛ ጉዳዮች ላይ ቅድም በስፋት መጥቼበታል። ይሄ ሊሆን ይችላል፣ ይሄንን ነው የሚያደርገው አብይ በቀጥታ ብለን አስቀምጠነዋል። ምን ተጀመረ? ቅርብ ጊዜ አሁን ምን እየጀመረ ነው? እያያችሁ ነው። ሃይማኖታዊ ጦርነት ለመለኮስ አጀንዳ ፈልቅቆ እያመጡ ነው። ሌላው ሃይማኖታዊ መበደል መገፋት ደርሶበት ህዝባዊ መልክ እንዲሆን እየተቀሰቀሰ ነው ያለው። ለምን ከተባለ የእርስ በርስ ጦርነቱ ማዋለድ ነው የተፈለገው። አሁን እየተፈለገው በሀገሪቱ ውስጥ የእርስ በርስ ጦርነት ማዋለድ ነው። ይሄንን የምናገረው ከኦህዴድ ፍላጎት ነው እየነገርኳቸው ያለሁት። ይሄንን ሲቪል ዋር ኦህዴድ እንዲፈጸም ይፈልጋል። በሌላ በኩል ከብሔሮች ጋር ያለውን ግጭት ነው አሊያንስ የፈልገው። ሙሉ ለሙሉ ተነከረበት። አሁን ሲነከርበት የኦሮሞ ልሂቃን በአብዛኛው ምርጫ ሲያጣ ከአብይ ጋር እንዲሰለፍ መገደድ ውስጥ እንዲገባ ማለት ነው። ለምሳሌ ከሶማሌ ልሂቃን ጋር ግጭት ውስጥ እንዲገባ ኩታ ገጠም የሆነውን ድሬዳዋ የኛ ነው ብሎ ሲጠቀልል ጅጅጋ ገና እንመጣብሃለን እያለው ድሬዳዋና ጅጅጋ ላይ ግን አይቆምም። ሲዳማ ይጠቀለላል። ደቡብ የተባለው ብሔረሰብ የተሸነሸነ ሁሉ ይጠቀለላል አቅም ስለሌለው። ስለዚህ ሌሎቹም ኃይሎች ይሄንን ቡድን ምን እያደረጉት ነው? እየተፈረጀ ነው። በሰልቃጭነት እየተገመገመ ነው። የራሳቸው ልሂቃን በጥርጣሬ ውስጥ ብቻ ሳይሆን ይሄ እነዚህ ኃይሎችማ የሚል ጠላት እየበዛበት ነው። ይሄ ኃይል ጠላት እየበዛበት ሲመጣ በተወሰነ መልኩ ይሄንን ጠላት ለመቀነስ የሚጠቀመው ሃይማኖታዊ ግጭትንም ተጨማሪ አድርጎ ማስነሳት ነው። በእስላምና በክርስቲያን ላይ ግጭት መፍጠር ነው። ይሄንን ግጭት ለመፍጠር ሁለት መሰረታዊ ነገሮች ይፈልጋል። አንድ ያው አርሲ ላይ የተፈጸመውን አይነት እንደዚህ አይነት ሰቅጣጭ የሆነ ዘግናኝ የሆነ ነገሮችን እየተፈጸመ ሌላውን ማነሳሳት ነው። ሁለተኛ ከዚህ ከግዕዝ ጋር በተያያዘ ጥያቄዎችን ማስነሳት ነው። እነዚህ ጥያቄዎች በማን በኩል እየተነሱ ነው? አሁን የሃይማኖት ጉባኤ በሚለው ብልጽግና ወለድ በጢምና በጥምጣም የተሸፈነ ይህንን ስናገር ሌላውንም እንደምና ፖለቲካዊ ንግግር እንደሆነ እንድትረዱልኝ ይፈልጋል። የሃይማኖቱን ሰዎች አብዛኛው ሰዎች የሚወክሉ አይደሉም። ግን እነዚህ ሰዎች የፖለቲካ ሞቲቭ አላቸው። በመግለጫቸው ይናገራሉ። የለውጡ መንግስታችን ነው የሚለው። ይሄ ለውጡ መንግስታችን፣ ይሄ ለስኬት ያበቃን፣ እድገቱን አታዩም እንደ ምናምን የሚል የሃይማኖት አባት ነው። በዚህ አማካኝነት እና በጽንፈኛው ውሃቢስት አማካኝነት መግለጫው እንዲወጣ የተፈለገበት የግጭት ማስነሻ አጀንዳ ነው። ነዳጅ ነው። ነዳጅ ማርከፍከፍ ነው የተፈለገው፣ ማድረቅ አይደለም። ምንም አሁን እኮ ሚዲያ ላይ የለም ይሄ ወሬ። ክልሉ ላይ ያሉትም ኃይሎች ይሄንን ጉዳይ አጀንዳ አድርገው እየሰሩበት አይደለም። ለራሳቸው በጦርነት ውስጥ ታፍነው ነው ያሉት። መግቢያ መውጫ ነው እያጣ ያለው። ግን አጀንዳ እንዲሆን ግን ተፈልጓል። እነዛም አጀንዳ እንዲሆን ይሄን አጀንዳ እንዴት መጣ፣ ለምን አመጡት ምናምን የሚለው ሐሳብ ብልጽግና ወለድ አጀንዳዎች እንደሆኑ ግልጽ ነው ማለት ነው። ይሄ ከፖለቲካ አቅም ማነስ ከምናምን ከአድርባይነት እኔም እጠፋለሁ ብልጽግና ከሌለ የሚል ስጋትም እስካለ ድረስ እነ ተመስገን የአማራን ሕዝብ ሙሉ ለሙሉ እንደ ገብስ ቢያጭሉት ምንም ችግር የለባቸው። እሱ ብቻ ስልጣን እና የሚነዳው ቤት አይጣም። ስለዚህ ይሄ አሳሰብ በሃይማኖት አባቶች በኩል ሲመጣ የኢትዮጵያ እስልምና ምክር ቤት ፕሬዚዳንት የሆኑ ሲናገሩ በመግለጫቸውም ትምህርት ሚኒስቴር ላይ አሳበቡ እንጂ አጀንዳቸው አማራ ላይ ለመጠቆን ነው። እንደ አጼው ስርዓት ሆነብን፣ እንደ አጼው ስርዓት ሆነብን ሲሉ ምንድን ነው ፖለቲካዊ እንደምታው? ሌላውን ማነሳሳት። ሌላውን ለማነሳሳት ለምንድን ነው እንደዚህ አይነት ቃል አሁን መጠቀም? ያውን በሃይማኖት ተቋም ውስጥ ያለ ሰው ይሄ ነው መናበብ የሚላችሁ ይሄ ነው። የፍርሰቱ መናበብ ያለው ይሄ ነው። መዋቅራዊ የሆነ ሲስተም ነው ብልጽግናም እየተጠቀም ያለው።
የሃይማኖት ተቋማትን በሙሉ ሚኒሻውን የሚጠቀምበት ለግድያም ነው። የሃይማኖት ተቋማቱን ደግሞ ለእንደዚህ ትርክቶች መፍጠርና የግጭት ማስነሻ አጀንዳዎችን ነው። ይሄንን ሲጠቀሙ ከአጼው ጋር ያያዙት የኦህዴዱ ሼህ ሀጂ ኢብራሂም ቱፋ እንድምታው ማነሳሳት ነው ካልን ለምንድን ነው ማነሳሳቱ ላይ አሁንስ በዚህ ጉዳይ ላይ የተገባው ከተባለ በተለይ በዚህ በሙፍቲ በኩል የተፈጸመ አለ። ወሃቢስቱ በተለይ ከዚህ ከሱፊው ጋር ያለ አለ እና ባስተምሮም በአመለካከትም በተወሰነ መልኩ የተፈጠረ ክፍተቶች አሉ። የመቃብር ጭቅጭቅም ተፈጥሮ እንደነበረ የምናውቀው ነው። ስለዚህ ሙስሊሙ ላይም ነባር ሙስሊሙና ይሄኛው ኃይል በተወሰነ መልኩ ያስተምሮና ያስተሳሰብ ኩርፊያ ውስጥ እንዳለ ስለገባቸው ይሄንን ኃይል ለመሰብሰብ አንድነቱን ለመፍጠር ምን ተፈለገ? የጋራ ጠላት ማን ሆነ? አማራ። አማራው ደግሞ ምን ተደረገ? ይሄ የአጼ የአባቶቹ አስተሳሰብ ግዕዝ ተማሪ ብለው ሊያስገድድህ ነው፣ ምን ትጠብቃለህ የሚል አደገኛ ካርድ ተመዘዘ። ልብ ብላችሁ ተመልከቱ ነው ብላችሁ። ይሄ አደገኛ ካርድ አጀንዳ እንዲሆን የተፈለገው፣ አጀንዳውን ግን እናደርቀዋለን። ሰው ግን እንዲገነዘብ ነው የምፈልገው። ይሄ ሀገረ መንግስቱን የማናድ ፕሮጀክት እንዴት አይነት ስራ እየተሰራ እንደሆነ እንድታዩ ነው። ይሄንን ያለው የእስልምና ምክር ቤት በጣም የሚገርመው ግዕዝ አንማርም ሲሉ ግዕዝ ብዙ መሄድ አልፈልግም፣ ሀገር በቀል ቋንቋ ነው፣ ኢትዮጵያዊ ቋንቋ ነው። ግን ግዕዝ አንማርም ለምን ታስገድዱናላችሁ ሲሉ ያስገደደ ሰው የለም። የግዕዝ ቋንቋ እኮ አሜሪካ ሀገር ትላልቅ ዩኒቨርሲቲ ውስጥ እያስተማሩበት ነው። የግዕዝ ቋንቋ ጀርመን ላይ፣ ሩሲያ ላይ በዩኒቨርሲቲ ደረጃ እያስተማሩበት ነው። ለምንድን ነው እነሱ የተቀበሉት ሌላውስ የጠላው የሚለው ስንፈትሸው ይገርማል ነው የሚባለው። ግን ያስገድደው ደግሞ የሚያስተምሩት አስተምሮ አለ። ምን ሀረበኛ ሀገር በቀል አይደለም። ሀረበኛ ቋንቋ ከኢትዮጵያ ቋንቋ በላይ ሀገር በቀል አይደለም። ግን የሚማሩበት ምክንያት ሃይማኖታዊ ትርጓሜው በዛ የተጻፉ መጽሐፍ ስላለ ጠቃሚ ነው። ስለዚህ ሀረበኛ መማራቸው ቢማሩ እያንዳንዱ ሕፃን ትክክልም ነው ጠቃሚም ነው። እንኳን እነሱ እኔ ባቅ ደስ ይለኛል፣ እኔ ብማር ደስ ይለኛል ብዙ መጽሐፍትን ለማንበብ። ግዕዝ ደግሞ ሀገር በቀል ቋንቋ ነው። አማርኛን ሀገር በቀል ቋንቋ ጠልተው ከላቲን ቋንቋ መጡና አማርኛን እንዳትማር፣ አማርኛ ከየትኛውም ትምህርት ቤት ላይ መወገድ አለበት ብለው ቁቤን ግን ተማሩ ይሉናል። መማር አለባቸው፣ ወደፊት ይጠቅሟቸዋል። ወደፊት ነው የሚጠቅመን። ልብ በሉ፣ አዲስ አበባ ላይ በግዳጅ ነው ሕፃን ልጅ እናዳነች በየቦታው ባንዲራ እየሰቀሉ የሚያስተምሩት በግዳጅ። ሰው ሁሉ ሞቶበታል። በዚህ ጉዳይ ብዙ ሄደናል። ምንድን ነው ግን የሚሉን? ቋንቋ ማወቅ አለባቸው። ቋንቋ እኮ መርጠን ነው ማወቅ ያለብን ስንላቸው እንዴት ወደፊት ይጠቅማቸዋል ነው የምንባለው። ስለዚህ ቋንቋው ራሱ እንደ ፓስፖርት ነው የሚታየው። ነገ የሚፈጠር ጉዳይ አለ። ግን ቋንቋ መቻል በራሱ ግን አያድንም። ምክንያቱም አርሲ ላይ፣ ወለጋ ላይ እዛው የሚማሩ የቁቤ ጄኔሬሽን የሆኑ ወጣቶች ተገድለዋል። ቋንቋ በመናገራቸው አልተረፈም። ደምና ማንነት እየታየ ግን ጥቃት ደርሶበታል። ስለዚህ እኚህ ሰው የአጼዎቹ ስርዓት ሲሉ መሳል የተፈለገው አማራ ነው። መቀስቀስ የተፈለገው ፖለቲካ ናሬቲቭ ደግሞ መፍጠር የተፈለገው ሃይማኖታዊ ግጭት ነው። ሃይማኖታዊ ግጭትን ማዋለድ የተፈለገው በተቋም ደረጃ ነው። ልብ ብላችሁ ይሄንን የሚያዋልደው ማን ነው? የኦህዴድ ማስተር ማይንዱ ነው። ሀገረ መንግስቱን እናፍርሰው ብሎ የበየነው ዓላማው የግዕዝ ጉዳይ አይደለም፣ የቋንቋ ጉዳይ አይደለም። ዓላማው እንዴት አድርገን ኮሎን እናስነሳውን፣ እንዴት አድርገን ሞተሩን እናስነሳውን። ስለዚህ ይሄንን ፍለጋ ነው እየተያዘ ያለ። ወገኖቻችን ልትገነዘቡ ይገባል። በሃይማኖት ሽፋን እየመጣ ነው። የብሔር ግጭት እየፈጠረ ነው። ኬሚሴ ላይ ገብቶ ከእንደገና ደግሞ የብሔር
ናሬቲቭ ፈጥሮ የኬሚሴ ህዝብ ተገፍቶ ለዘመናት እንደሆነ ከልጅነቱ ጀምሮ እንደናፈቀውና ወደ ወንድሞችህ ወደ ቤተሰቦችህ ወደኛ መምጣት አለብህ ታጠቅ ብሎ ጦርነትን የእርስ በርስ ጦርነትን ያዋለደ ሰው ሆኗል ማለት ነው። ይሄ ኃይል በሌላ በኩል ሁለት ካርድ ደግሞ ይጫወታል። ምን የተቃውሞ እንቅስቃሴ አሁን ደግሞ እያየን ነው። በተለያየ ቦታ ላይ የዩኒቨርሲቲ ተማሪዎች የተቃውሞ እንቅስቃሴ ይሄ የተቃውሞ እንቅስቃሴ በአገሪቱ ውስጥ የተፈጠረ አደገኛ ፖለቲካ ክራይሲስ እንዳለ ይታወቃል። ይሄ የፖለቲካ ክራይሲስ ይሄ ቀውስ ግን የነካውና ያልነካው ማህበረሰብ አለ ተብሎ አይበየንም። ሁሉንም ነክቶታል ተብሎ ነው የሚታመነው። ግን ማንን ነው የተቃውሞ እንቅስቃሴ የተቃውሞ ማዕከል የሆነው? የብልጽግና የካቢኔ አባል ብርሃኑ ነጋ ዳውን የተባለው ብርሃኑ ነጋ ብቻ እኮ አይደለም። ብርሃኑ ጁላ ዳውን ለምን አይጨመርበትም? አብይ አህመድ ዳውን ለምን አልጨመረበትም? አብይ እኮ ነው የሾመው። ብርሃኑን የሾመው አብይ ነው። ስለዚህ ብርሃኑ ነጋ ላይ ማሳበብ የተፈለገው የእስልምና ምክር ቤቱም ብርሃኑ ነጋ ላይ ማሳበብ የተፈለገው ስላልጠቀማቸው አይደለም። ማንነቱን ክብሩን ሸጦ ስላልጠቀማቸው አይደለም። ከሱ ጋር በተያያዘ የአጼውን አስተሳሰብ ከሱ ጋር በተያያዘ አማራን በፈረጅ ስለተፈለገ ነው እንጂ አማራ ጠል የሆነ ሰው እንደሆነ እኮ ጠፍቷቸው አይደለም። ግን መቀስቀሻ አንድ ኢንስትሩመንት ነው። ስለዚህ ይሄ ዳውን የሚለውም ብርሃኑ ነጋ የሚለው በትክክለኛ ስሙ ዳውን አብይ አህመድ ብሎ ካልመጣ ጠላፊው ቡድንና ይህንን ፕሮቴስት ማድረግ የተፈለገበት ኦህዴድ ስልጣኑ አደጋ ላይ ነው የሚል ግምገማ ያለው ልሂቃን ባላንስ ለመስራት ወይም ደግሞ ሳቦታጅ ለመስራት እንደሆነ ላስጠነቅቀው እወዳለሁ። ስለዚህ በትኩረት መታየት አለብን። የሳቦታጅም ወይም ደግሞ ባላንስ የመስራት በተለይ አማራ ክልል ያለው ምናምን የተወሰነ ነው። እኛም ስርዓቱ ላይ በዚህ አቅም አለን በዚህ ደረጃ ታግለናል የሚል አሳሰብ ለመምጣት እንደሆነ ይገባኛል። ግን በጥርጣሬ መንፈስ ግን የሚታየው ትክክለኛ የሆነ የተቃውሞ ጥሪ ይዞ ስለመጣ ይህንን ሰብሰብ አድርገን ስናየው አብይ አህመድ ኬሚሴ ሄዶ ናፈቃችሁኝ፣ ጊዜው የእናንተ ነው፣ ከልጅነት ጀምሮ አስባችኋለሁ ያለበት እንድምታን ስንገመግመው የእስልምና ሃይማኖት ጉባኤ የእስልምና ጠቅላይ ምክር ቤት የተባለው መግለጫ ስንፈትሸው አርሲ ላይ የተፈጸመውን ጭፍጨፋዎችን ስናያቸው በድሬዳዋና በጅጅጋ ላይ ያለ የፖለቲካ መካረር የይገባኛል ጥያቄን ስናየው የጦርነቱን እንቅስቃሴ አብይ ያለበትን ቁመና ስንገመግመው ወዴት እየሄዱ እንደሆነ ግልጽ ነው። በቅርብ ጊዜ ህወሓት እየደመደምኩት ወደ ጦርነት ይገማል የሚል ከፍተኛ ፍርሃት ውስጥ ገብቷል። ህወሓት ወደ ጦርነት ውስጥ የሚገባ ከሆነ ሰሜናዊ የሚል ጥምረት እየተፈጠረ ከመጣ የማይቀር ጉዳይ ነው። ደግሞ እሱ ይሄ አስተሳሰብ በራሱ በኢትዮጵያ ፖለቲካ ላይ መሰረታዊ የሆነ ሽፍትነት ይፈጥራል። ይሄ አስተሳሰብ ደግሞ በተለይ አሁን ስልጣን ላይ ያለው ኃይል መጥፋት ብዬ ነው የምደመድመው። የልሂቃን መጥፋት ሊገጥመን ይችላል የሚል ድምዳሜ አለ። የፖለቲካ ልሂቃኑ ነው የምላቸው። ይሄ ፖለቲካ ልሂቃኑ እነዚህ ኃይሎች ከሚቀድሙን እንቅደማቸው። በምን እንቅደማቸው ነው? በምን እንቅደማቸው ነው እየተባለ ያለው? በብተናው እንቅደማቸው፣ በእርስ በርስ ጦርነት እንቅደማቸው። ፕሮጀክት ወይ ነው። ስለዚህ አገሩን ለማፍረስ የመንግስት ስልጣን ይዞ መንግስታዊ ድጋፍ የተሰጠው፣ የካድሬ ድጋፍ የተሰጠው፣ የአድርባይ ድጋፍ የተሰጠው፣ የደካማ ልሂቃን ድጋፍ የተሰጠው፣ በአጠቃላይ የድንቁርና ጌቶችን የድንቁርና ፕሮፌሰሮችን ተደማሪ ራስ ወዳድ ህሊና ቢስ የሆኑ ኃይሎችን ሁሉ በማሰባሰብ አብይ ቡራኬ እየሰጠን ነው። ስለዚህ እያንዳንዱ ሰው
ሊገነዘብ የሚገባው ከዚህ በፊትም እንዳልኩት ይህንን እኔ ስናገር የነፍሴን ያህል እርግጠኛ ሆኜ ብናገርም ፖለቲካ ትንተናል የመልአክ ስብስብ ሆኜ አይደለም። የአብይ መጨረሻው አገር በማፍረስ ኦሮሚያ የምትባል አገርን ማዋለድ እና በዛ አገር ላይ አገር ያዋለደ ተብሎ መኖር ይፈልጋል። ግን ሲኦል ውስጥ እንደገባ እሳት እንደሚሆን ግልጽ ነው። እያንዳንዱ ሰው በቁጭት መታገል ያለበት ይሄ ነው። አስገዳጅ ሁኔታ ነው የመጣብን። የህልውናችን አደጋ ነው የመጣብን። ይሄ የህልውና አደጋችን ወደ ሲኦል አስገብቶን የመጨረሻው የማንወጣበት ሰደድ እሳት ውስጥ ነው እየጨመረ ነው ያለው። ስለዚህ እያንዳንዱ ሰው አጀንዳው የሀሳብ አጀንዳ የለም። አጀንዳው የአብይ የሚሰጠን የፕሮጀክት እና የውሸት ተረት የለም። አጀንዳ መሆን ያለበት ይሄ ስርዓት እንደ ሀገር የሚበትነንን በዘራችንና በማንነታችን የሚጨፈጭፈን ነው። ረሃባችንን የሚያላግጥ ዳቦ ጠይቀ ነው የፌስታል ህግ የሚያወጣ የዳቦ ጥያቄ አለብኝ የሚል ሐኪም እንጀራ ከሱቅ እንዳገዛ እያለ የእብድ ትንተና የሚሰጥ ሰውን አሳብዶ እሱ ራሱ አብዶ ሰውን ለማሳበድም ሀገር ለማፍረስም የቆረጠ ቡድን እንደሆነ ማየት ያስፈልጋል ብዬ አስባለሁ። ስለዚህ ህልውናችንን ለማስጠበቅ እያንዳንዱ ህዝብ እንደ ሀገር ሊበትነን እንደ ሃይማኖት ግጭት ሊፈጥር ወደማንወጣበት ቀውስ ውስጥ እየከተተን እንደሆነ የጋራ ግንዛቤ መያዝ ያስፈልጋል። አብይን የምንበይነው ስልጣን ላይ እስካለ ተብሎ ብቻ አይደለም፣ ኦህዴድ ተብሎ መበየን አለበት። አብይ የሚለውን አስተሳሰብ እናውጣው። ኦህዴድ የሚል የፖለቲካ ታርጌት መቀመጥ አለበት ብዬ አስባለሁ። ቀይ መስመር ዓላማ ምን እንደሆነ አውቀነዋል። ያዋጣሃል ብለን ማስጠንቀቅ ያለብን ይሄ ነው ማለት ነው። ከዛ በኋላ ፍልሚያው ግልጽ ይሆናል ማለት ነው። ማን ከማን እንደሆነ ግልጽ ይሆናል። የትኛው አካባቢ አሰላለፉ ከማን ጋር እንደሆነ አንድነቱ ከሚፈልገው ኃይል ጋር በሰላም ተረጋግቶ የሚኖርበትና እየተሰለቀጠ እየተዋጠ የሚኖረው አስተሳሰብ የትኛው ያዋጣኛል የሚለው ማን ከማን መሰለፍ እንዳለበት ይበየንበታል። ያኔ ተወደደም ተጠላም ይሸነፋል። በዚህ ደረጃ ፖለቲካ መበየን አለበት ብዬ አስባለሁ። የሊቃን ብያኔ ከሌለ ግን አገር ስትፈርስ ቆሞ የማየት ያህል ህዝቡ ሲያልቅ ሃይማኖቱ ሲያልቅ ቆሞ የማየት ያህል የመጨረሻ ጨቅላነት እንደሆነ መገንዘብ ያስፈልጋል ነው። የጽናት ሚዲያ ቤተሰብ በስፋት ነው የተነጋገርንበት። ሁሉንም ሀሳብ ቅድም እንዳልኳችሁ ቃሊቲ በነበርንበት ሰዓት ላይ ተከራክረን በተወሰነ መልኩ የሀሳብ ልዩነታችን እንደተጠበቀ ሆኖ ግን ባስቀመጥናቸው ሀሳብ ያልተስማሙ ሰዎች ዛሬ የሀሳብ አደባባይ ላይ መጥቶ ገዢ ሀሳብ እየሆነ ነው። አንዳንድ ጊዜ አንዳንድ ሰዎች ላይ የሚነሱ ሀሳብ ገዢ ላይሆን ይችላል። ውጤቱ ግን እሱ ከሆነ ግን ምናልባት እንደዚህ አይነት ሀሳቦች የታሪክ ማስረጃ ሆነው ሊቀመጡ ይችላሉ። ስለዚህ እኔ የምናገረው በውጤት ደረጃ እርግጠኛ ሆኜ ያመንኩበት ኦህዴድ ከተግባራዊ እንቅስቃሴው ተነስቼ ውጤቱ ላይ መደምደም ስለቻልኩ ነው። ውጤቱ መበተን ማፍረስ ነው፣ ግጭት መፍጠር ነው። ስልጣን አደጋ ውስጥ ገብቷል፣ ደም ተቃብቷል። አብዛኛውን ህዝብ ጠላት አድርጎ ፈርጆታል። ከዚህ በኋላ በኢትዮጵያ ፖለቲካ ስልጣን ላይ ምን ብዬ እንደምገልጸው አላውቅም። ስለዚህ ያ ከፍተኛ የሆነ የበታችነትና የመዋረድ ስሜት ስላለ እዛ ዝቅጠት ውስጥ ገብተናል። ስማችን ጠፍቷል፣ ተዋርደናል። ስለዚህ ኢትዮጵያ መግዛት ማንችል ከሆነ የቀበሌ መንግስትን መሰርታለን የሚል የእልህ የድንቁርና የድንፋታ አንዳንድ ጊዜም ጤነኝነት የሌለው የበሽተኝነት ትንተናዎች በውጤት ደረጃ ምናልባትም ህዝቡንም አገሪቷንም ዋጋ ያስከፍሏል። ስለዚህ ከዛ በፊት ጥንቃቄ መደረግ ያለበት እያንዳንዱ ህዝብ የህልውና አደጋ እንደሆነ ይሄ ቡድን መደምደም አለብን። የህልውናችን አደጋ ነው የምንል ደግሞ ኃይሎች ደግሞ
ተሰባስቦ አንድ የሆነ ግንባር አንድ የሆነ አሊያንስ የሁሉም ልሂቃን ስብስብ ግድ ያስፈልገዋል። ስለዚህ ህዝባዊ ትግሉ መቀጠል አለበት። በተለይ ህዝባዊ ቁጣዎቹ በየአካባቢው ይሄንን ከግምት እያስገባ መነሳት አለበት። የትኛውም ህዝብ እንደማይተርፍ እያወቀ በየአካባቢው የተለያዩ አመጾችን ማድረግ የግድ ያስፈልጋል። ስርዓቱን አንኮታክቶ ይሄንን ስርዓት መለወጥ ያስፈልጋል ብዬ አስባለሁ። ስላዳመጣችሁን ከልብ እናመሰግናለን። የቀሩ ሀሳቦች ካሉ እንግዲህ ወደፊት እመጣበታለሁ። በዚሁ ልጨርስ። ሰላም እያልኩኝ ከዚሁ እሰናበታለሁ።